الله جلهم مقريلهم تعجب مع الله عز وجل قرآن وياله زيوس كتبت متواشق هنا لما تقول نقري يقبلنا قرآن يالهم تقبل سمعنا وأطعنا الدين مالتين ويسي الله ان جنا قري دك الرقاقت براكتيكالي جنا ساي نقرينا ساي مالت بيفلق ايه نعم نتعلم نبي ينقرون تقبل ማን ይነገረን መሐመድ ይነገረን ነብዩ የነገረንን ዝም ማን ይጻፈው ከዛኛ የተናገረው መሐመድ የተናገረው አብዱ ከድር እያልክ ያለው ያንን ስለሆነ ማለት ነው መሐመድ የተናገረው እናንተ ናችሁ የጻፋችሁት አልክ ሰየው አለቀ ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ ዕውቀት የማይዘልቅበት ቦታ ነው يوم يكشف عن ساق ማለት ምን ማለት ያ አላህ Subhanahu Wa Ta'ala ባቱ በሚከፈትበት እለት ቁርአኑ እኮ ነው ያለው አዩ ሳቂን هذا ሳቁ الله عز وجل ቢሆኑ ይመጣና ቁርአኑን እያለ ይጻፍ ነው አይ መጃዝ ቁርአኑን እኛ ይጻፍ ነው አዎ ኮፒ ታረጉታላችሁ እውነት ነው ይሄ ኡስታዝ እያለ ያለው እውነት ነው እኛ ይጻፍነው ነው እያስተማረ ያለው መስጊድ ላይ ቀጥል ክርስቲያን መጃዝ ልትፈስልልን ዘንዳ حقيقي ነው ብለው ነብዩ ነግረው حقيقي ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው አላህ حقيقي ብለው እውነታ ነው ብሎ እየነገረን መንፈስ ነው የአላህ እጅ መንፈስ ነው የአላህ ፊት መንፈስ ነው የአላህ ዛቱ መንፈስ ነው የአላህ እግሩ መንፈስ ነው ያ ሐቢቢ ነብያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም هل من مزيد ትላለች አሉ እስማ ጀይደን ይሻለናልና እንደዚህ ገብቶ የሚዋዥቁ ሰዎች ስላሉ ብጅታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም ሚጨመር የለም አልወላሁም ትላለች አሉ ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀዲደን አዲስ ፍጡር ይፈጥርና ያስገባባታል በቃ ትሞላለች ሞላው ትላለች ጀሃነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ ያኔው ሹፍ እስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም ጋራ ምን አሉ سيدع قدمه الشريف على وسط جهنم كبر اغرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تقول قتن በቃኝ ትላለች ይሄንን ማን የጻፈው ማን ነው የተናገረው እናንተ ያልከው ነብይህ ውዱ ነብይህ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው ጀሃነም መጥፎ ቦታ ነው ያልከው አይደል ቀደም ያን መጥፎ ቦታ ላይ አላህ እግሩን ያስገባል አሁን ቀጥልና የተናገረውና የተናገረው እውነት ነው ማለት ነው የሚያወራው እንስማው እሱ አይ ምን አልክ አብዱ ምን አልክ እሱ ተናገረውና የተናገረው እውነት ነው ማለት ነው ስለዚህ ኡስታዝ እየዋሸ ነው ሐዲሱም እየዋሸ ነው ቡሃሪ ነው ያለው ሐዲሱ እየዋሸ ሳይሆን የእናንተ ውሸት ነው ሐዲሱን ያቀረባችሁት የእናንተ ውሸትን ማለት ነው ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ ወይ ቀልድ ሐዲሱንም ውሸት ነው ኡስታዙንም ውሸት ነው ኧረ ተው እናንተ ሰዎች ንቁ ተው መጀመሪያ ናት ልብዳ ቆይ እፎይ እሺ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ ቆይ ሰይድ አንተም የውሸት ነው እያልክ ነው ስድቡን ለጊዜው ኪስህ ከተተውና ይሄ አዲስ ውሸት ነው አንድ አዲስ አይደለም ባይዘይ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ ይሄንን አንተም ውሸት ነው እያልክ ነው በተራ ትራንስፈር ደግሞ ምንድነው እንትለው ሰይድ ምን አናደደ ምን አበሳጨ ራሳችሁ ናቸው ሉክ ራሳቸው ያመጡት ሎጂክ ነው እኛ አይደለንም ያመጣነው ይቅርታ እነሱን ተውና አንድ ጥያቄ ነበረኝ ካንዴ ራሳቸው ያመጡት ሎጂክ ነው ራሳቸው ያመጡት ሎጂክ ምን የሚል ነው
አላህ ፍጡር ውስጥ አይገባም የሚል ነው አይደል ያመጡት ሎጂክ። መልካም አላህ ፍጡር ውስጥ ማይገባ ከሆነ ማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው። ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38 75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው እሱ? ሱረቱ አላቅ ወይም ደግሞ ሱራ 69 36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት ስለዚህ ቆሽሻል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛ ውስጥ ስለከተተ ስለዚህ ቆሽሿል ማለት ነው አይደለም? ቀጥል ክርስቲያን አንብቦ ሚላለ እፎይ እስኪ ማስረጃ እስኪ እንደሱ ሚላለ እፎይ ያሳየን እስኪ እንደሱ ሚል አንብቦሽ ከምኖች ምግብ የለም። አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም ወራህመቱላሂ። እነዚህ ሰዎች ስርዓት አያውቁም እንዴ? ኦልራይት ገሃነም ውስጥ ምንድን ነው እሱ ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? እንደው ተወኝ እፎይ። አዩ እኔ ላውራ አንዴ። ኦልራይት እሺ ቀጥል። የናው ኔትወርክ እንትን እያለ ነው። ቀጥል። እሺ ገሃነም ከፍጡር ጋር ይነካካል አላህ ብለህ ታምናለህ? ነው አላህ አይወለድም። ከፍጡር ጋር ይነካካል አይደለም። እኔ አላህ ወለደ አልወለደ ምን ጠየቁ? ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አቀጽ ነው አይደል? አልጠየኩም። የጠየኩህ አዳምጥ። ቅድሚያ ማዳመጥ ጆሮዎችን አያት ጆሮ ትባላለች። ስለዚህ የተጠየቀውን ብቻ መልስ። እሺ አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያለ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል? ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ከቀደም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አለ? ቀደም እኮ አይነካካም ብለኸኝ ነበረ። አሁን መልሰ እጁ በጭቃ ነው የፈጠረው። አንድ ነገር ያልተግባባ ነው ነገር አለ። እፎይ ማን ነው ስም? እፎይ ነው። ቀጥል። እሺ
ያልተግባባ ነው። እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው አልጠየኩም። እኔ እዚህ ወረዳል እንደዛ የሚለውን ነው ተረዳኛ መጀመሪያ። ኦልራይት እኔን ተረዳኝ። እንደዛ የሚለውን ነው እንጂ እዛ ማን ከሱ ጋር እኮ እንገናኛለን፣ ከአላህ ፊት እኮ እንገናኛለን። ገብቶሃል? መቼ ነው መልቅያ ገብቶሃል? አልጠየኩም። ይኸውልህ አንተ ያልተረዳኸው ነገር ልንገርህ። ራስን ብቻ እኮ ነው ያወራህ ያለኸው፣ ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባሃቸው። በተለይ አሁን አብዱን ገብቶሃል? አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነ ከሌ መልሱ ልትል ነው። ጠይቅ። እሺ ስለዚህ ጎበዝ ሂድ ጠይቅ። አያ ጎበዝ። እሺ አሁን አዳምጥ ወንድማችን ምን ብለናል? አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ። ከፍጡር ያልተነካካ? አዎ አይነካካም። አደምን በምንድነው የሰራው ስለው በእጁ አለኝ። ከምንድነው የሰራው ስለው ከጭቃ ከገማ አለኝ። ስለዚህ አላህ ከፍጡር ተነካክቷል። ምክንያቱም አደምን ሲሰራት ሊስት አደም ፍጡር ነው። አደምን የሰራበት ጭቃ ነው። ጭቃውን ነክቷል። ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል። ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ከነሱ ፖይንታችን አይደለም። ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ከአሁን በኋላ ማለት አትችልም። ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል። ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህ እና ከጭቃ ከሰራው አደምን ከፍጡር ጋር እንዲህ ከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ? በፍጹም። ኦልራይት። ስለዚህ ምንም ነገር ሊያቆሽሸው አይችልም። ምንም ነገር። መልካም ሎክ ያለ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው እንትን የምታዩት ታዲያ? እንደ መቆሸሽ ቁራናችን የሚያዩ የማይገናኝ ነገር ነው ያገናኘው። እፎይ ይቅርታ ግን ችግር የለም። አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብቶሃል? ይሄንን ካመጣህልኝ ነው። ኦልራይት። አላህ ሰውን ሲፈጥር ነክቶን የፈጠረው አደም አለይሂ ሰላምን ሲፈጥረው ነክቶን የፈጠረው አይዋ። ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብቶሃል? አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብቶሃል? ኢየሱስ አለይሂ ሰላም እኔ ኢየሱስ አለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ። ኤኒዌይስ ሎክ አሁን ያነሳቸውን ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያል እንኳን ቆሻሻ ሊወጣው አምላክ ሚዩት አድርገው አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላው ጭቃ የሚያጨማልቅና የሚነካ ከሆነ መለኮት በስጋ መገለጡ ለምንድን ነው የከፋቸው እነኚህ ሰዎች? እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን፣ ሜቢ ክርስቲያን ይከፍትልሃል። ማርያምን አስቀድሞ ቀድሷታል፣ አንጽቷታል፣ ቀድሷታል ስንል የትኛውም ፍጡር ሎክ የማነው ሚዩት ያላደረገ የሚረብሽ ድምፅ አለ። የትኛውም ፍጡር በእሷ ሌቭል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በእሷ ሌቭል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ
አይነገርላትም። የለም እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕፀን አደረ ብንል ከሰማይም የምነጻ ከመላእክትም የምትጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው አላህ ግን ሰማይ ውስጥ ይገባል ካሉ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል። ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ፍጡር አምላክን የሚወስነው ስላልሆነ አምላክ ፍጡርን ይወስናል እንጂ ፍጡር አምላክን አይወስንም። በምንም ተአምር ፍጡር አምላክን ሊወስነ ስለማይችል ማለት ነው። አምላክ ነው ፍጡራንን የሚያካብቧቸው እንጂ እንደ ፍጡራን አምላክን ያካበቡት ስላልሆኑ። አላህ ግን ወደ ፍጡራን ውስጥ በሚገባበት ሰዓት ከሌሊቱ 1/3 ላይ ሰማይ ያካበቡት ማለት ነው። ስለዚህ ሰማይ ፍጡር ነው። ልክ እንደ ሰው ልጅ ሰማይም የተፈጠረ ነው። ሰማይ ውስጥ ገባ ማለት ውስጥ ገባ ማለት ነው። ስለዚህ ከበውት ነው ያሉት ሰማዮች። ምን ሆነ ማለት ነው? ተጠቅልሎ እዛ ውስጥ ተቀመጠ ማለት ነው። ልክ ሆድ ውስጥ እንደመግባት ማለት ነው። እኛ መለኮት በማርያም ማህፀን ሲያድር እንኳን ተጠቅልሎ መለኮት መጥቶ እዛ ጋር ብቻ ብለን አናምንም። መለኮት በሁሉ የሞላ ነው። ስቲል ከማርያም ስጋና ደምን ተካፍሎ ሲወለድ ራሱ ከአብ እቅፍ ሳይለየ ነው። በሰማይም በምድርም እንደሞላ ነው። በልዩ ሚስጥር ማለት ነው። መለኮት ቃል በስጋ ሲወለድ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከዓለም ለቆ አይደለም። በረቀቱን ለቆ ልክ እንትን እንዳለ አይደለም። ተሰብስቦ እንደዚህ ገባ ብለን አይደለም እናምኑ። በሁሉ የሞላ ነው። ስቲል ከስፔስ እና ፕሌስ ውጭም ማለት ነው። ታዲያ ለእኛ ለምን ጸነናቸው? ለከፋቸው፣ ከበዳቸው? ክርስቲያን ቀጥል። ያ በነገራችን ላይ ያው የድንግል ማርያም ንጽህና አምላክን ለመጸነስ የተገባችውና ስለተገኘች ነው። ንጹህ በባህሪዋ ንጹህ ሆና ንጽህናዋ ቅድስናዋ ማንም ከፍጥረት ሁሉ የተለየች ስለሆነች አምላክን በስጋ ጸንሳለች። ይሄ ቅዳሴ ማርያም ላይ ቁጥር 42 ምን ይላል? ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽህና በቅድስና ያጌጥሽ ነሽ እንጂ ብሎ ይናገራል። ስለዚህ በቅድስና በንጽህና ያጌጠች ድንግል ማርያም አምላክን ለመጸነስ የተገባች ሆና ተገኝታለች። ስለዚህ ወደ ሙስሊሞቹ ግን ስናመጣው ምንድነው ወደ ፍጡር ውስጥ ሲገባ ይቆሽሻል የሚል ሜንታሊቲ ስላላቸው፣ እኛ ደግሞ አምላክ በምንም አይቆሽሽም አይደለም። አምላክ ይቅርና ድንግል ማርያም እንኳን ንጽህት ነች። ንጽህት ሆና የተመረጠች ሆና በስጋ ጸንሰዋለች ብለን እናምናለን እኛ። ሙስሊሞቹ ጋር ከሆነ ግን ምንድነው አምላክ ፍጡር ጋር ከተነካካ ይቆሽሻል። ከፍጡር ጋር ከተነካካ ይቆሽሻል። ወደ ፍጡር ሲገባ ያምጣልኝ። ክርስቲያን እንደዛ የሚል መረጃ አምጣልኝ። አብዱ እስካሁን እኮ እየነገርን ነው። ስለዚህ አታውራ። እንደ ኢስላም እንደዚህ ይላል ብለህ ያለ መረጃ አታውራ። አንዴ ተረጋጋ። ኦኬ፣ አላህ ሽንት ቤት ውስጥ ይገባል? አላህ ሽንት ቤት መግባት ይችላል? ከየት አግኝተው ነው ሽንት ቤት የሚገባው? ኦራይት፣ አላህን ሽንት ቤት ውስጥ ስሙን መጥራት ትችላለህ? ውስጥ ምንም አይነት ነገር ቁርአን የአላህን ቃል መጥራት አችልም። እንኳን አላህን ልጠራው ማውራት አችልም። በኢስላም ማውራት ሌላ ወሬ ማውራት አይቻልም። ስለዚህ አላህ ሽንት ቤት ውስጥ በፍጹም ሊጠራ አይችልም። ምን ችግር አለው? ሻሻ ቦታ ስለሆነ አላህን እኮ ምንም ነገር የሚያቆሽሸው ነገር የለውም። የትኛውም ቦታ ታዲያ ብጠራው ማይገናኝ ነገር እያገናኘ ነው። እፎይ ነው ስለ አረዳድህ የሆነ ግራ ነው ልበል ስለ ያንተ አረዳድ ግራ ነው።
የማይገናኝ ነገር ነው የምታገናኘው። አንተ እኮ ቀኝ የገባ እስኪ አስረዳኝ። አላህ ያው ልንገርህ፣ አንድ ነገር ልንገርህ። ምክንያቱም ስለ ቆሻሻ ቦታ ስለሆነ ማንኛውም ሰው ከ3ኛ ክፍል ያለፈ ይሄንን እሺ፣ አንድ ነገር ልንገርህ። ሸይጣን ታውቃለህ? ሸይጣን በአማርኛ በእነሱ ምንድን ነው ንገሩኝ ሰዎች። ሸይጣን ምንድን ነው? አንተ በማ ሸይጣን ነው። አይዋ ይገባሃል። ሸይጣን ቆሻሻ ቦታዎችን ይወዳል አይደል? ሸይጣን ደግሞ የሰው ልጅን አጣማሚ ነው። ገብቶሃል? ገብቶሃል? ሸይጣን ደግሞ እዛ ቦታ ላይ ይገኛል። ተረዳኸኝ? ቆሻሻ ስለሆነ። ስለዚህ እዛ ቦታ ላይ ማውራትም የማይቻለው ለዛ ነው። ኖርማሊ ማውራት ነው የማይቻለው። ኢቭን ያላህን ስም መጥራቱ ሌላ ነገር ነው። ስለ አላህ ተው፣ ኖርማል ወሬ አለው። አዳም የእስልምና ድሌማ ነው። ይሄ ቅዠት ነው የምለው። ሴጣን እዛ ቦታ ስለሚገኝ አላህ መጥራት የለብህም። ጭራሽ ሴጣኑ እንዲመቸው አምላክህ መጥራት የለብህም። ለሴጣኑ ይመቸው እንደውም። ምክንያቱም ሉክ ሱራ 72 19 ክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። ቆይ እሱን ተው፣ መለስክልኝ። ቅድሚያ ይህንኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም ያላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ጋኔኖች እዛ ስላሉ ሴጣኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። ስለዚህ አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና። ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ወሬ እኮ ነገርከን አባቴ። ዝም በይ። ሴጣን ሲጀመር የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ኢስላሚክ ዲሌማ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር መረጃ አውራ ስማ። አይ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያሌለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው? እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው። አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አይደለም የሚገኘው፣ የትኛውን ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን፣ ለምንድነው ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ። ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ አለ፣ ቆሻሻ ቦታ አለ። ለምን ተጽዕኖ ውስጥ ያድራል በቆሻሻ ውስጥ ሲሆን። የእስልምና ቅዠት ነው። ለምን እናደርጋቸው አንችልም? እኛ ግን እናምናለን ደግመን እንደምንላችሁ እንኳን ፈጣሪን እዚህ ጋር ምንድን ነው የጨነቀ? እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ የሚባል ነገር ለፈጣሪ ስለማይነገር፣ ምክንያቱም መግመት መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ። ኡስታዝ አቡ ሃይደር አልተኙም። ሼር አድርጉላቸው ልጆች።
እርግጠኛ ነው አልተኙም። ይህንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። ለማን አንተ ስታያቸው የምትሞተውን ተው። ልብ ድካም ይዘዋል። ተው እንዴ ልብ ድካም ይዘዋል። ተው ትሞታለህ እነሱ ጋር። ይኸው ጥራላቸው። እፎይ አንድ ጥያቄ ልጠይቅህ። ቀጥል። ጠብቁ ላይ ግን ኢየሱስን ማርያም ናት የወለደችው? አዎ በስጋ እሷ ነው የወለደችው እኮ። ማርያም ውስጥ ማን ነው የሰራው ኢየሱስን? የሰራው ማለት ማርያም ወልዳው ነው አይደል ኢየሱስን? በሚገባ እኮ። ለምሳሌ አሁን እኛ አባትና እናቶቻችን ግንኙነት አድርገው ምናምን ተረግዘው ነው የምንወለደው አይደል? በሚገባ እኮ። ኢየሱስ እንዴት የማርያም ሆድ ውስጥ እንዴት ሊገባ ቻለ? መልካም ሎክ በደንብ አስተውል። አብዱ ለማወቅ ነው የጠየቀዋል። አብዱ በሚገባ ሎክ እኛ መለኮት በሁሉ የሞላ ነው ብለን እናምናለን። በደንብ አስተውል። መለኮት በሁሉ የሞላ በሁሉ ያለ ነው። ቃል የአምላካችን ቃል አካላዊ ቃል ዝሩ ቃል አይደለም፣ አካላዊ ነው ብለን እናምናለን። ያ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ነው ብለን እናምናለን። ቃል ያ ሁሉን የፈጠረው ቃል ማርያምንም የፈጠራትና ከእርሷ ስጋና ደምን ተካፍሎ ያ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። ያ የማይታየው የማይነካው የማይዳሰሰው ቃል በስጋ ተገለጠ። ያ ስጋው የሚነካ ቃል የሚባል ሌላ ጌታ አለ ማለት ነው። ኢየሱስ የሚባለው ስጋው ቃል በፊት ቀለም ነው የተፈጠረው። እፎይ ፕሊስ የእናንተ አይደለም ይሄ፣ ስለ እናንተ አይደለም የምናወራው፣ ስለኛ ነው። ስለኛ ስለሆነ አብዱ እንዲረዳው ነው። እኛ የሚባል እውነት አለ እንዴ? እፎይ ቆይ የእናንተ እንዴት ምን ተፈጠረ የሚል አይደለም። ቶፒኩ ምን ተፈጠረ ሳይሆን ያለ ቃል የተፈጠረ ነው እንዴ? አብዱ ሁለታችሁም አብዱ ቃል ከአላህ የወረደ ነው። ከአላህ የወረደ ነው። በወህይ በኩል በጅብሪል በኩል የወረደ ነው ወደ ረሱል ሰለም። ያ በወህይ በኩል የወረደው በጅብሪል አማካኝነት ቁርአን ሆነ አይደለ? አብዱ ኦራይት። ያ ቁርአን ፍጡር ነው። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ እኮ የአላህ ቃል ነው። መልካም እኮ ያ ቁርአን ያለ ቃል ያልከው ፍጡር ነው። ቃል ነው። ፍጡሩና ቃል አታውቅም እንዴ? እኮ ያ ቁርአን አሁን እሺ ያለ ቃል ነው ያልከው ቁርአኑ ፍጡር ነው ወይንስ ያለ ሲፋት ነው? ሲፈት ነው። ጎበዝ፣ ባህሪ ማለት ነው። ጎበዝ፣ በደንብ አስተውል አብዱ ከድር፣ በደንብ አስተውል አሁን። ስለዚህ ቃል እኛ ደግሞ ምንም ብለን እናምናለን? ያ ቃል አካላዊ ቃል የአብ ቃል ሁሉን የፈጠረ ነው። ማርያምንም የፈጠራት ቃል ነው። ነገር ግን ከእርሷ ሲወለድ ያ ቃል አስቀድሞ እሷን የፈጠረው ከእሷ ስጋና ደምን ተዋህዶ ምን ሆነ? ማነው እሱ ድምፅ አንዴ። ስጋና ደምን ተዋህዶ ምን ሆነ? ተገለጠ ብለን እናምናለን። አካላዊ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ያ የምታየው ክርስቶስ መለኮት የተዋሃደው ነው። እናንተ ቁርአን ፍጡር አይደለም እንደምትሉት፣ ቁርአን እንግዲህ ስትይዘው ፔፐር ላይ ተጻፈ ነው፣ ወረቀት ላይ ተጻፈ ነው። ከጊዜ በኋላ ነው የምጽፈው መቼም ቁርአኑ። ነገር ግን ቃል የያዘው ቃል የአምላኬን ቃል ነው ብለህ ቁርአን ምን አይደለም ትላለህ? ፍጡር አይደለም ትላለህ። አንተ ቁርአን ብለህ ጠራኸው የአላህን ቃል። በደንብ አስተውል። የአላህን ቃል ቁርአን ብለህ ጠራኸው፣ ፍጡር አይደለም አልክ። እኔ ደግሞ አካላዊ ቃል ከቅድስት ድንግል ማርያም የተወለደው ክርስቶስ
ምንድነው ብዬ ጠራዋለሁ? ስግው ቃል ነው፣ በስጋ የተገለጠ አምላክ ነው ብዬ እላለሁ። ስለዚህ ሁሉን የፈጠረ ጥያቄ ልጠይቅህ፣ ቀጥል። ከዚሁ ጋር ተመሳሳይ አንድ ላይ እንድትመልሰው። እሺ፣ አንተ ፍጡር ነህ አይደለም? ፍጡር ነኝ። ፍጡር ነህ። ከአንተ የሚወጣው ቃልስ? ፍጡር ነው። ምክንያቱም እኔ ፍጡር ከአንተ የሚወጣው ቃል ነው ያልኩ። ፍጡር ነው። ከአንተ የሚወጣው ቃል ፍጡር ነው። መጽሐፍ ቅዱስ ፍጡር ነው። ምኑን ከምን ነው የምታገናኘው? አይ ከአንተ የሚወጣው ቃል ፍጡር ከሆነ አንተ የምትጽፈው መጽሐፍ የምታነበው ነገር ቁርአን ፍጡር ነው። ምኑን ነው ከምኑ ይህ የሚገናኝ ነገር ነው። እንደውም አንተን የማይገናኝ ነገር እያገናኘ ያለ ቁርአን ፍጡር ነው። ቁርአን ቃል ነው አልኩ። ስለዚህ ቁርአን ደግሞ ፍጡር አይደለም። ያ ፍጡር ስላልሆነ ነው። የኔ ቃልማ በጊዜ ውስጥ የመጣ እንጂ ዓለም ሳይፈጠር የኔ ቃል የነበረ አይደለም። ዓለም ከተፈጠረ በኋላ ነው የኔ ቃል የመጣው አይደል? እኔ ከመጣው በኋላ ነው የኔ ቃል የመጣው። እኔ ከመኖሬ በፊት ቃል ነበር እንዴ? አንተ ፍጡር ነህ። እኔ ፍጡር ስለሆነ ነው። በደንብ አስተውል። እኔ ፍጡር ስለሆነ እሺ፣ ያንተ ቃልስ ነው ያልኩ። ከኔ በኋላ ፍጡር ነው። ከኔ በኋላ የመጣ ነው። በጊዜ ውስጥ የመጣ ነገር በሙሉ ፍጡር ነው። እና ኢየሱስ ከመፈጠሩ በፊት ቃል ነበረ ማለት ነው። ያ ሎክ ክርስቶስ ከመፈጠሩ በፊት ሳይሆን ክርስቶስ ከመወለዱ በፊት ምን ነበር? ቃል። አዳምጪ። ማርያምን ራሱ የፈጠራት ምንድነው? ቃል ነው። አካላዊ ቃል እኮ የማን ቃል እያለች ነው? ኦኬ፣ ቃል ማን? ራሱ ቃል አካላዊ ነው። የአብ የባህሪ ቃሉ ማን ነው? ወልድ ነው። ወይንም ልጁ ብለን እንጠራዋለን። እኛ ልጅ ብለን እንጠራዋለን፣ ቃል ብለን እንጠራዋለን፣ ወይንም በግዕዙ ወልድ ብለን እንጠራዋለን። ነገር ግን በስጋ ሲገለጥ እኛ ምን ብለን እንጠራዋለን? ስጋው ቃል ወይንም ክርስቶስ ኢየሱስ ብለን እንጠራዋለን። እናንተ ደግሞ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ነይማ አገኘሽው ፖይንቱን? ምንም አልገባኝም። ጭራሽ 3 አደረከው። ምኑን ነው 3 ያደረኩት? ጭራሽ 3 ሆነብኝ። መንፈስ ቅዱስ ቆይ ለምሳሌ አብ እሺ፣ አምላክ ኦኬ። ምንም እኛ ብዙም 3 የሚሆንብሽ ነገር አይምን 3 ብትይ ምኑን 3 እንደሆነብሽ አልገባኝም። እንደዛ አይነት ነገር ስላላወራሁ አንተ 3 ነው ብላ አታምንም እንዴ? ከዛ በፊት እንዴት ነው ቃል ያለው? ኦልራይት አላህ ቃል አለው የለውም? እህታችን ነይማ መልስላት። ቃሉን ማን አመጣው? ፕሊስ ቆይ አንዴ ፕሊስ። አደራርቡ ምደራርቡ ቁርአን ነው። በቃ የአላህ ቃልኛ ቁርአን ነው እኮ አምናለሁ። እሱን እንደነገርሽኝ አምናለሁ። ነገር ግን ያ እኮ ቃል ነው። ቃሉን ማን የፈጠረውን ያለች? በቃ ምደራርቡ ከሆነ አወርዳችኋለሁ። እሷ ብትልን መልስላት። እሺ አንተም ተወርድና ከስር ሆነ ታዳምጣለህ። ተራ ጠብቁ። ኦልራይት ሜቢ ያላ ቃል የተፈጠረ ነው ብለሽ ነው የምታምኚው እህታችን? ነይማ ነይማ ያለሽ በቀላሉ ላስረዳሽ በቀላሉ እሺ። እሱ የተሻለ ይመስለኛል። እኛ አምላካችን ሕያው ነው ብለን እናምናለን። ሰው ሕያው ነው ስንል የባህሪ ሕይወት አለው ብለን እናምናለን። ስለዚህ የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃል አለው ስንል ድምፀት የሆነ እንዲህ ድምፅ አይደለም። የኔና አንቺ ቃል ምንድን ነው? እሱ
በድምፀት በዌቭ ነው የሚሄደው አይደለ? ድምፅ የሚወጣው የአምላክ እንደዛ ሳይሆን አካላዊ ቃል ነው ብለን እናምናለን። መፍጠር የሚችል ማድረግ የሚችል ማንነት ያለው አካላዊ ነው ብለን እናምናለን። የተፈጠረ አይደለም የአምላካችን ቃል። ምክንያቱም የተፈጠረ ነው ካልን ከመፍጠሩ በፊት ቃሉን አምላክ ዲዳ ነው የሚል ስለሚያመጣ፣ ስለዚህ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብለን ነው የምናምነው። ስለዚህ አካላዊ ስለሆነ እሱ ያ ከአብ የሚወጣ ስለሆነ ልጅ ብለን እንጠራዋለን፣ ቃሉ ብለን እንጠራዋለን። ያ አካላዊ ቃል ደግሞ ከአብ ጋር የነበረ ስለዚህ በስጋ ሲገለጥ ምን ብለን እናምናለን? ኢየሱስ ብለን እናምናለን። ስለዚህ ኢየሱስ የምታዩ በስጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። ስለዚህ ቃል ስጋን ሲዋሃድ በስጋ የተገለጠ ነው። እናንተ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ፍጥረት ከመፈጠሩ በፊት አላ ቃል አለው። ያ ቃሉ ደግሞ በኋላ ለጅብሪል ላከና ቁርአን ሆነ ብለሽ ታምኛለሽ። ቁርአን ፍጡር ነው ወይ ስትባሉ ነው ፍጡር አይደለም ትላላችሁ። ያላ ቃል ነው ብላችሁ ትላላችሁ። እናንተ ቁርአን ብላችሁ ትጠሩታላችሁ። እኛ ደግሞ የአምላካችን ብለን እንጠራለን። ምን ነው አይገናኝም? አሁን ከዛ ጋር ታገናኘው አሰብክ እንጂ ጭራሽ አይገናኝም። አሁን እያልክ ያለህ ቁርአን ጋር ጭራሽ አይገናኝም። አብራሪው እንዴት እንደማይገናኝ ቁርአን ከዛ በፊት ቃል ነው ምን ማለት ነው አልገባኝም። አብራሪው አንቺ እንደማይገናኝ እስማማለሁ። ካልተገናኘ በጣም ደስ ይለኛል። ቁርአን በቃ የአላህ ቃል ነው። ፍጡር ነው አይደለም? ቃል ነው። ለምንድን ነው ፍጡር ያለው ነው? ቃል እንዴት ፍጡር ወደ ፍጡራን የተላከ ቃል ነው። በቃ ማለት ትእዛዝ ማለት ነው። ኦኬ፣ እንደማንኛውም ትእዛዝ ነው። የሱን ባህሪያቶች እንዴት እንደምንገዛ የምናውቅበት የምንረዳበት የሱ የሆነ ቃል ነው። በቃ ለኛ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ይሄን ብቻ መልሽልኝ። ፍጡር አይደለም፣ ቃል ነው። ጎበዝ። ስንት ፍጡር ያልሆነ ነገር አለ በእስልምና? ማለት ፍጡር ያልሆነ ስንት የምታውቂያቸው ነገሮች አሉ እንደ እስልምና? ፍጡር ያልሆነ ነገር የለም። አላህ ብቻ ነው ፍጡር ያልሆነ። ቁርአን አላህ ነው። ቁርአን አላህ ነው። የአላህ ቃል ነው። ቁርአን አላህ ነው ወይ ነው ያልኩሽ እኔ። አይደለም፣ የአላህ ቃል ነው። ቁርአን አላህ ሊሆን ይችላል። ስለዚህ ቁርአን አላህ አይደለም። ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም። አዎ ጎበዝ። ስለዚህ ሁለት ፍጡር ያልሆነ ነገር አላህ ብቻ ነው በእኛ። አይ ቁርአንም ፍጡር አይደለም ብለሽኛል እኮ። ፍጡር አይደለም። አዎ የአላህ ቃል ነው። ምን ማለት ነው? አንተ ተስማሚ። ቆይ ቁርአን ፍጡር አይደለም ትይኛለሽ፣ ቁርአን አላህ አይደለም ትይኛለሽ፣ አላህ ፍጡር አይደለም ትይኛለሽ። መልሰሽ ተስማሚ። አዎ አላህ ፍጡር አይደለም። ቁርአንስ ዓለምን ያስገኘ ቁርአንስ እኛን ፈጠረ። ስማኝ፣ እኛን ፈጠረ አይደለም? እኔ አልጠየኩሽም እሱን። ቁርአንስ አላህ ቁርአን ነው ወይንስ ቁርአን አላህ ነው እንዴ? ቁርአን የአላህ ቃል ነው፣ ፍጡር አይደለም። የማን ቃል ነው ጠየኩሽ? ነይማ የማን ቃል ነው ብዬ አልጠየኩሽም። እኔ ማን ቃል ነው ብዬ ነው የጠየኩሽ። የማን ነው የሚል ጥያቄ ጠይቄሻለሁ። ነይማ አልጠየኩሽም እኮ። ቁርአን ፍጡር ነው ፍጡር አይደለም? ቀላል ጥያቄ። ቁርአን ፍጡር ነው ፍጡር አይደለም? በጣም ቀላል ጥያቄ ነው። ቁርአናቸው ላይ ሲመጣ እንደዚህ ስታክ ያደርጋሉ። ክርስቶስን ለመቀበል ግን ሲንገዳገዱ ታያቸዋላችሁ። የአብ ቃሉ ነው ክርስቶስ። የአብ የባህሪ ቃሉ አካላዊ ቃል ነው። ያ አካላዊ ቃል ተብሎ ይጠራል። የመንፈስ ቅዱስም የባህሪ ቃሉ ተብሎ ይጠራል። ወልድ አካላዊ ነው ብለን ስንል ይከብዳቸዋል። እኛ ጋር ሲሆን ወጣች። አያችሁ ከበዳት። ሲከብዳቸው እንደዚህ ናቸው። እነሱ ላይ ሲመጣ እነሱ ቁርአን ብለው ሲጠሩት ፍጡር ነው ስትሏቸው እንዴት ይከነክናቸዋል። ያላ ቃል ነው ቁርአን። ፍጡር እንዴት? ኦኬ አላህ ነው አይደለም? ስንት ፍጡር ያልሆነ አለ። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ አላህ ቁርአን ነው አይደለም? ያላ ቃሉ ነው።
ታዲያ ቀጥላለሁ። ክርስቶስ አካላዊ ቃል ነው። ተቀበሉታ። ክርስቶስ አካላዊ ቃል ነው። ያ አካላዊ ቃል የአብ የባህሪ ቃሉም ነው። እርሱ ፈጣሪ ነው። በስጋ የተገለጠ ነው። በስጋ የተገለጠ ነው። ቢ ስጋው ከሆነ እያጣላችሁ ያላችሁት ማርያምንም የፈጠራት እሱ ነው። ስጋውንም የፈጠረው እሱ ነው። ቃል ማለት ነው። እሱ ከሆነ የከበዳችሁ ቃሉን የፈጠረው ማን ነው? እፎይ ቃል አይፈጠርም። ፕሊዝ ቆይ አንዴ አብዱ ቃሉን ማን ነው የፈጠረው አለን? ቃል የሚፈጠር አይደለም። ቃል ፈጣሪ ነው እያልኩ ደጋግሜ እየነገርኳችሁ እኮ ነው። ቃል ፈጣሪ ነው። ቃል ፈጣሪ ነው። ሁሉን የፈጠረው ቃል ነው። ሁሉን ያስገኘው ቃል ነው። ሁሉን ካለመኖር ወደ መኖር ያመጣው ቃል ነው ብዬ ደጋግሜ ነግሬያችኋለሁ። አሁን ፓራፍሬዝ አድርገውና ቶፒኩ ላይ ግባ ክርስቲያን። በጣም በተደጋጋሚ ራሱ እየተናገርክ ለምን እንደማይረዱት አላውቅም። አሁን እዚህ ጋር አላህ ቃል አለው፣ ያ ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ብዙዎቹ ገብቷቸዋል። ሆን ብለው ነው። እኔ ከስር ላይ ያሉ ሌሎች ሙስሊሞች ቁጭ ብለው የሚማሩ ስላሉ ለነሱ ልክ አንተ ገብቶ ሆን ብለህ እንደምትለው ማለት ነው። ከስር ያሉ ሌሎች ሙስሊሞች እንዲማሩ ስለፈልግ ነው እንጂ አብዛኞቹ ይገባቸዋል። ሲገባቸው ነው የሚረብሹት። አንዳንዶቹ ልክ ሲገባቸው ወይን እንትን ለማድረገውን ብለው ይረብሻሉ። በጣም ግልጽ እና ኢዚ የሆነ አስተምሮ ነው። ጥያቄ አለኝ። አንዴ ቶፒኩ ላይ ሄድበት። ክርስቲያን ቶፒኩ ላይ መልሰው። ከቶፒኩ በጣም ወጣ። ሙባረክ ሰላም ነው አለን። ኦኬ አላህ ጣት አለው ብለህ ታምናለህ ወይስ የለውም? እሱ አሁን እናንተ አሁን በእርግጥ ጣት አለው ጌታ ጣት አለው። አጠያየቃችሁ በስርዓትም አጠያየቃችሁ በስርዓትም የጠየቃችሁ አይደለም። በመጀመሪያ ደረጃ ማለት ነው። ይሄ እፎይ ተብዬው ስዳደግ በስርዓት ጥያቄውን ራሱ በስርዓት የጠየቀ አይደለም። እናቱን ልብዳት አትባልክ። መጀመሪያ ጥያቄውን በስነ ስርዓት ጠይቅ በለው። አያችሁ፣ የሙስሊሞች የመጨረሻ መልስ አትፍረዱበት። በነገራችን ላይ አትፍረዱባቸው። እንደዚህ ሲሆኑ ጻድላቸው አትፍረዱባቸው። እሱን አይደለም እንዲናገሩ የሚያደርጋቸው እላቸው ላይ ያለው አጋንንት ስለሆነ እንደዚህ አይነት ብልግና ስድብ የሚያሳድባቸው አትፍረዱባቸው። እኛ በጣም ነው የምናዝንላቸው። በጣም ነው የምታሳዝኑ ስናያቸው። አሁን መልሱን መልስ። ቁርአን ፈጣሪ ነው ወይ ብለህ እንዴት ትጠይቃለህ? ፍጡር ነው ቀጥል ሙባረክ። ሙባረክ አለ። ቀጥል። ቁርአን ፍጡር ነው ወይ? ቃል ነው። ቁርአን ፍጡር ነው ወይ? ቃል ነው። የአላህ ቃል ነው ቁርአን እኮ። የአላህ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ቃል ነው። ቃልና ፍጡር ይለያያል። በቃ ጨረስኩ። ቁርአን ፍጡር ካልሆነ ቁርአን የአላህ ቃል ነው። የአላህ ቃል ፍጡር አይደለም። የአላህ ቃል ደግሞ ቁርአን ነው። ስለዚህ ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው። ስለ አሁን ቁርአን የአላህ ቃል ነው። ሁለት ነገር አብሮ አያያዛ አትሄድም። ለምሳሌ ሁለት ነገር አያያዛ እንዴት ትሄዳለህ አንተ? ወደ ቶፒኩ መልሰው። ዲሌማቸው ትንሽ ከእንትን ስለሆነ እሺ። አላህ ጣት አለው ሙባረክ? የመጀመሪያው ጥያቄ እሱ ስለነበር ማለት ነው። ጣት አለው አላህ? ኦኬ ሐምዛ፣ ስንት ጣት ነው ያለው አላህ? እሱን እኛ አናውቅም።
አንተ ስንት ጣት አለ? እሱን አልመስለውም። አንተ ስንት ጣት አለ? አንተ ስንት ጣት አለ? እኔ እኮ ሰው ነኝ። እጅ ላይ እሺ፣ ቀኝ እጅ ስንት ጣት ነው ያለው? እኔ ሰው ነኝ። ሰውና አምላክ አንድ አይደለም። ኦኬ፣ ስንት ነው? እሺ፣ የሰው መገለጫው ስንት ነው? ሰውና አምላክ እኩል ነው እንዴ? ጎበዝ። አንተን የፈጠረ ሰው ከሆንክ ጣቶች ስንት ነው የሚኖረው? ስለዚህ ሰው ከሆንክ 5 ጣት ነው የሚኖረው ማለት ነው። የአንተ ስንት ነው? እንስሳ ብትሆንም 5 ጣት ነው የሚኖረው። ስለዚህ አንተ እንስሳ ነህ ማለት ነው። አላህም እንደኔ 5 ጣት ነው ያለው። ስላለህ አንተ እንስሳ ነህ ማለት ነው። ስለዚህ አላህም እንደኔ 5 ጣት አለው አይደል? 5 ጣት አለው አላልኩም። እኛ እንዳለው ላሳየው። እንዲህ ነው አይደለም። አነስንም ብሏል። 5 ጣት ነው ያለው። 5 ጣት ነው ያለው። ምን አይነት እጅ አለው አናውቅም። ቀይም ጥቁርም ይሆን እሱ አይመለከተንም። ግዳም ቀጭንም ይሆን አይመለከተንም። ቀጥል ክርስቲያን። እሺ፣ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱስ ውስጥ እኔ አምላክ ነኝ አዳምጥ። ቀጥል ክርስቲያን። ያ አላህ እኛ ፍጡር ነን። እኛ 5 ጣት ነው ያለን። ኦፍ ኮርስ ይታወቃል። እኛ ሰዎች 5 ጣት ነው ያለን። ስለዚህ የአላህ ጣት ከዛ በላይ ሊሆን ይችላል አይነት ኢንተርፕሪቴሽን ሰጥቶ ሐምዛ ተናገረ። አላህ ስንት ጣት እንዳለውን አላሳየህ። ሳሂህ አል-ቡኻሪ 4811 ላይ ናሬትድ አብደላ እንደተረከው ኤጁ ሽራባይ ካም ቱ ዘ ሜሴንጀር ኦፍ አላህ፣ አንድ የአይሁድ መምህር ወደ ሙሐመድ ወደ አላህ መልእክተኛ መጣ ይላል። ኤንድ ሴድ እንደዚህ አለው፣ ኦ ሙሐመድ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ሰማይን ሁሉ በአንድ እጁ ይይዛል። ኤንድ ዘ አዘር ኦን ፊንገር ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፉ ደግሞ በአንድ ጣቱ ይዛል። ኤንድ ዘ ዋተር ኤንድ ዘ ደስት ኦን ዋን ፊንገር፣ ውሃና ጭቃን ደግሞ ወይም ደግሞ አቧራን በአንድ ጣቱ ይዛል። ኤንድ ኦል ዘ አዘር ክሬትድ ቢንግ ኦን ዋን ፊንገር፣ ሌሎች የተፈጠሩ ነገሮችን ደግሞ በሌላኛው ጣቱ ይዛል አለ። ስለዚህ በዚህ መሰረት የአላህን ጣት ስንቆጥራቸው 5 ይሞላሉ፣ 5 ይሆናሉ። አላህ ስንት ጣት አለው? 5 ጣት አለው ማለት ነው። ከዛ በኋላ then he will say I am the king፣ ከዛ አላህ እነዚህን ሁሉ ፍጡሮች በጣቶቹ ከያዘ በኋላ እኔ ንጉስ ነኝ ብሎ ብቻውን እኮ ነው ይናገራል። ብቻውን ኢማጂን፣ ሰው ሁሉ ሞቶ ፍጥረት ሁሉ ሞቶ አልቆ በጣቶቹ ይዞ እኔ ንጉስ ነኝ እያለ ይጮሃል። ይሄም ብቻ አይደለም፣ እስቲ ኑ ነገስታቶች የታላችሁ እያለ ይፎክራል ማለት ነው። ሌላኛው አዲስ ላይ እዚህ ላይ ያለው እንዴ ሻንተ አሳየኝ። ኢየሱስን አምላክ ነኝ ያለበት ማንም በሌለበት ማለት ነው። ማንም በሌለበት አምላክ ነኝ አምልኩኝ ያለበትን ጣቱ ሊያስቀምጦ ምን ይላል? ይፎክራል። እኔ አምላክ ነኝ ብያለሁ ታመልከኛለህ? which is lame argument ላይ ናቸው አሁንም እነዚህ ሰዎች። ሉክ ጣቱ ሊያስቀምጦ ብቻውን ይፎክራል ማለት ነው። ጣቱ ሊያስቀምጦ ምንም ፍጥረት በሌለበት ላይ ሁሉም ሞተው ባለቁበት ላይ ነገስታት የታላችሁ እያለ ብቻውን ይላል። ባይዞ አምላክ ራሱ እንደዚህ ድምፅ አውጥቶ ይናገራል እንዴ? ማለት የአምላክ እንትኑ እንደዛ ነው። እኔ አንድ ጥያቄ ልጠይቅሽ። እንደዛ ነው። አትመልሱም? ሙስሊሞች የሚበላ የሚጠጣ አምላክ ነው እያልክ አይደል አንተ? ተረጋጋ። ያምዛ ሰመድ ስለሆነ ነው አላህ ማይበላው ማይጠጣው እንጂ በባህሪው ማይበላ ማይጠጣ ሆኖ አይደለም። ማስገቢያ ማስወጫ ስለሌለው ነው። ድፍን ስለሆነ ሌላስ እና አይደለም ያልኩህ ቁርአንን ያለ አላሁ ሰመድ ማለት ማስገቢያ ማለት ነው። ይላል እኮ ታዲያ መጽሐፍ ቅዱስ ይላል እኔ አምላክ ነኝ የሚልበት አንድ ቦታ የለም። ፕሊስ ተረጋጋ። አለ ደግሞ ታናሳየኝ። አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው። ስለዚህ ሎክ ከፍጡር ጋር ይነካካም የሚሉን ሰዎች ከፍጡር ጋር ይነካካም የሚሉን እያንዳንዱ ጣቶቹ እንኳን ሳይቀሩ ፍጥረት የሚሸከሙበት ነው ማለት ነው። ኦልራይት ምን አሳቀ? ምን አሳቀ? የመሀይሞች አባት መሆንህ ነው። ኦልራይት እኔ መሀይሞች አባት ልሆን፣ አላህ ግን በገማ ጭቃ እጆቹን አቦካ። እንደገና ደግሞ ፍጥረትን በእጁ ይዛላል ወገናችን። እና ታዲያ የሰው ልጅ ከጭቃ ፈጠረው፣ ካፈር ተፈጠርክ፣ ምን ይገርምሃል? ኦኬ ከሌሊቱ 1/3 ደግሞ ወደ ቅርቢቱ ከብዷል እንዴ?
ከሌሊቱ 1/3 ደግሞ ቅርቢቱ ሰማይ ውስጥ ይመጣል። አንተ እኮ ልክ የአንተ አይነት የሚበላ የሚጠጣ የሚተኛ የሚነሳ ኢየሱስ አምላኬ ነው የምትል ነው። አይመጣም። ወደ ቅርቢቱ ሰማይ ይመጣል አይመጣም? ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ሽንት ቤት ይጸዳዳል። ምን ይላል? በቃ እኔ አምላክ ነኝ ያለበት ለአንድ ቦታ አውጣና አሳየኝ። የለም ሽንት ቤት ይገባል፣ ይጸዳዳል ያልከውን አሁን ክፈትና ማስረጃውን አሳይ። እና ከበላ ከጠጣ ይጸዳዳም ልትል ነው? አሳይ፣ ማስረጃ ክፈት። አላህ ስፐርሙን እንደሚረጭ ነው ያሳያለሁ። ሱረቱ አልአንቢያ 104ን ተፍሲር ኢብኑ አባስን አዘጋጅለት። ክፈተው ማስረጃውን። ስፐርሙን ይረጫል አላህ። ቆመበት ነው ወይንስ ሳይቆመበት ነው የሚረጨው አላህ? ቅንዝረኛ ነው እንደ አላህ እንደ ሰው ልጅ። ልክ ሳይ ሙስሊም 1:03 እና 06 ላይ 03 ላይ ነብይ መንገድ ላይ ሴት አይቶ የሆነ የተረከዟን ሲያይ የሮጠ ሄዶ ዘይነብን ቆዳ እየፋቀች ሄዶ እንደፋቃት እንደሰፈረባት ከዛ በልቤ ውስጥ የተሰማኝን አበረደች ነው። አዳምጥ። እንደ ሴሰኛው ነብይ አላህም እንደዛ ተሰምቶ ይናፍቀሃል። እንደሱ አይነት ንግግር ይናፍቀሃል። እስልምና ይወረደ። ተረጋጋ። ኩልዳ ክርስቲያን አዘጋጅልህ። ኧረ አንተ ተረጋጋ። እኔ ተረጋጋለኛ ሙስሊሞች እኮ አንተም ክፈት። ያው ስፐርሙን እንደሚረጭ ላሳይ። ኢየሱስ መጀመሪያ እኔ አምላክ ነኝ ለእኔ ስገዱ ለእኔ ተረጋጋ። እኔ አምላክ ነኝ ትሰግድልኛለህ፣ እኔ አምላክ ነኝ ታመልከኛለህ፣ እንደዛ ብለህ ሌም እንደ ስቱፒድ አርጉመንት እዛ ትምጣ። ቀጥል ክርስቲያን እኮ ኢየሱስ እኔ አምላክ ነኝ። ተረጋጋ፣ ቆይ ተረጋጋ። ክርስቲያን ቀጥል። ያለፈበት አርጉመንት ተፍሲሩ ኢብኑ አባስ አርጉመንት መቼ ነው የሚያሻሽሉት እነዚህ ሰዎች? አላህን ሎክ አላህን ዳይሬክትሊ እኔ አምላክ ነኝ ከፍ በልና ሂምሌላ አድርግ። ደግሜ አሁንም የእናንተ አርጉመንት እንዴት እንዳለፈበት ላሳየ። አይደለም አምላክ ነኝ ማለት አዳምጥ። አይደለም አምላክ ነኝ ማለት አላህ የተነፈሰበትን ዳይሬክትሊ ያለ ሶስተኛ ጣልቃ ገብነት አምላክ ነኝ ማለት አይደለም። አምላክ ነኝ ምናምን ማለት አይደለም። የተነፈሰበትን እንኳን አንድ ቃል ካመጣ እኔን ስማኝ፣ እኔ ንጽጽር አቆማለሁ። እኔን ስማኝ መጀመሪያ አዳምጥ። የሞት አርጉመንት እንደምትጠይቁ ልታሳይ። ዳይሬክት ስፒች ሶስተኛ ጣልቃ ገብነት ሳይሆን በሶስተኛ አካል ሳይሆን አንድ ማምጣት ከቻልክ እኔ ለዘላለም ንጽጽር አቆማለሁ። አላህ ለመኖሩ የተነፈሰበትን እንኳን አይደለም አምላክ ነኝ ማለት። ቀጥል። አንድ ጥቅስ ስታክ እንዴት እንዳደረጋችሁ እናንተ አርጉመንት ላሳይ። አንድ ጥቅስ እኮ አሁን አንድ ነገር ጠይቀህ ኢየሱስ እኔ አምላክ ነኝ አንድ ጥቅስ አሳየኝ። እኔ እሰጥሃለሁኝ። አዳምጥ። ያንተን አርጉመንት እንዴት እንደማፈርስ ቅድሚያ ላሳየ። አላህ እኔ አምላክ ነኝ ማለት ብቻ አይደለም። አዳምጥ። አምላክ ማለት ብቻ አይደለም። በራሱ አንደበት ቀጥታ ሶስተኛ ጣልቃ ገብነት አልጠየቅኩም። ቀጥታ ለጸሐፊው ያለበትን አንድ ጥቅስ አንድ ማምጣት ከቻልክ ንጽጽር ለዘላለም አቆማለሁ። አምላክ ነኝ ማለት ብቻ አይደለም። አላህ እባላለሁም ይሁን ማለትም ይሁን አንድ ትንፋሽ የተነፈሰበትን አርጉመንታችሁ ሌም እንደሆነ ላሳየ፣ የወደቀ እንደሆነ ማምጣት ትችላለህ። አንድ ጥቅስ ማምጣት ትችላለህ። ሀምዛ እመጣለሁ። ለዘላለም ንጽጽር አቆማለሁ። ቀጥል። ጥቅሱን ጥቀስ እኮ መጀመሪያ እኔን አሳየኝና ከዛ በኋላ እኔ ላሳየኝ። ተማር እደግ። ኤኒዌይስ ምንድን ነው እሱ ቃል እኔ እንዳንተ ሳላግዝ ተናገርከው መሐመድ አይ መሐመድ ሮጦ የእናንተንም በደንብ አንብቤያለሁ፣ ራሴንም በደንብ አንብቤያለሁ። አንድ ጊዜ ያለው ይለኛ እንደ ደግሞ ከስር እና ተማር ከአስከፈ ያሉ መጽሐፍቶቻችሁን ኤኒዌይስ አፍጥኖች ቶፒካችን ስላልሆነ አፍጥነው ስለተናገርከው ብዬ አስፈሪ
ነገሮች ናቸው። ጀርባቸው ፊት ለፊታቸው እንደ ጅላት አስክሬን የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቶ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማትራል። አሁን አሚ ይማትራል። እዛም ነበር ረሱል ዓለይሂ ሰላቱ ወሰላም አይናችሁ አጅነቢያ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታች ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያረግብን ሞባይላችን ፍሬሽ እንደምናረገው ተጅዲድ እንደምናረገው ረሱል ዓለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው አስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወምደቱል አህካም የቀራችሁ እህቶች ወንድሞች፣ ስለ ትጥበት ሲናገር ነቢዩ ዓለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከለናቸው እስኪፈዝ ድረስ እናያለን አይደል? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ቸኮራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሀብሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጠባል። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። الرسول عليه السلام متنا أن النساء وجهها شيطان ودبرها شيطان سيتج كفيتهم شيطانات كوالم شيطانات مالت وسواسنات أني ودنا أنت يمتو عندي أجنبي سيد كتجاجو معناته أيهون وده صلاة ممتاتشي عندنا أطوى الناس بيت قبجي هجايم تتصمو من اللي ما نتفلق لا هنا تاريخو ልጁ ቅድም የሚባል ታሪክ አታመጣም ሲል በኡስታዞቹ ጭምር እየተማሩ ያሉት ነው። ሐዲሱንም ሳይ ሙስሊም ላይ ያለ ነው ከፍተዋለን እና እንደዚህ አይነት አስተምህሮት ይዘው ነው እኛን እንግዲህ መጥተው አፋቸውን ሊከፍቱ የሚፈልጉት እና ይሄን ላሳይ ብዬ ነው። አንተ ስትናገር ቀጥልፈው። ያ እንግዲህ እኛ አሁን ነብዩን እኮ ምን አደረገው ራሱ እኛ ስንት ሽንጥና ዳሌ እየሾፍን ነው ነብያችን አንዲት ተረከዝ እኮ ነው ያዩት አለ። አላስችል ብሏቸው መስጊድ መሄድ ትተው እየሮጡ ወደ እንትናቸው ሄደው እሷን ሀጃቸውን ፈጸሙ። ሰው እየጠበቃቸው ነው። ሰላት ላይ ሲመጡ አይተናቸዋል። የገቡ ብሎ እየጠበቀ መሸባቸዋል። ይጠብቃሉ። አሁን ካሁን ሊያሰግደን መጥቷል አይተነዋል የገባ ይላሉ እነሱ። መንገድ ላይ ተረከዝ አይቶ ነብዩ እየሮጠ ነው ወደ ከዛ ልቤ የተሰማኝን ፈጽሜ መጣሁ ና አንድ ጥያቄ ነበር። እኛ ቦታ ያዝኩ ነው ሰው ስታስገባ ከሆነ አንድ ጥያቄ ልጠይቅሽ። ኦኬ፣ ከቶፒኩ ጋር የተያዘ ከሆነ ቀጥል። እሺ፣ አሁን እስልምና ያለው መንገድ አይደለም ምናምን አይደለም የምትብል ፈልገው። እሺ፣ ልጅ ክርስቲያን ልጅ ሲወለድ ጊዜ አባቱን ክርስቲያን ነው እናቱ ክርስቲያን ነው። ለምን ሙስሊም ተወለደ ምናምን ብለህ ከወርና 15 ወር በኋላ ወደ ክርስቲያን እና ክርስቲያን ምናምን ወሰዳችሁ እነ ክርስቲያን ይሆናል ምናምን ቁርባን እናጥባለው ውሃ ምናምን ያለችው እንደዚህ ታደርጋለች። ስለምንድን ነው አንልም? በመጀመሪያ ደረጃ ሰው ሲወለድ ሙስሊም ነው የሚል የለም አንልም። እሺ ሁለቱ ክርስቲያን አለ እንዴ? እሺ ክርስቲያን ሁለት ሰው አለ እንዴ? ሁለት ሃይማኖት አለ እንዴ? ክርስትና ምን ማለት እንደዛ የሚሉ? አዎ አይ እንደዛ የሚሉ አይደል ነው። እኔ አላውቅም። ሙስሊም ሆነውብን እናደርጋቸው ነው ክርስቲያን የሚል የለም። ሎክ በደንብ አስብ። አዳምጣ። ስለዚህ ልጆች የእግዚአብሔር ስጦታ ናቸው ብለን እናምናለን። ክርስቶስም ምን ብሏል? ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው ካለን ከዛ መንግስተ ሰማያት የምትገባው ለእንደነሱ አይነት ናቸው አለ። ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው፣ መንግስተ ሰማያት ለእነሱ ነች የምትገባው ካለን ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምረን ማንበብ ትችላለን። ስለዚህ
ህፃን ልጆቻችንን ወደ ቤተክርስቲያን ይዘን እንሄዳለን፣ ግዴታ ስለሆነ። ለምን? አንጧቸው አከልክሏቸው ስላለን፣ አንጧቸው አከልክሏቸው ስላለን። ሴት ልጅ ደግሞ የምነጻበት አለ። ወልዳ ስራ እንኳን ቀጥታ ወልዳ በማግስቱ አትገባም አለ። ዛሬ ወልዳ ነገ ስራ ትገባለች እንዴ? የረፍት ጊዜያት አላት አይደል? ደሟ እየፈሰሳት ትሄዳለች እንደ አሞቃ ስምህ አይደል ነው። ደሟ እየፈሰሰ ወደ ስራ ቦታ አትሄድም። ስለዚህ ደሟ አዳም እንትን ካለች በኋላ ወደ ቤተክርስቲያን እሷም ልጇን እዛ ትሄዳለች ማለት ነው። ስለዚህ ልጇን ምን ወደ ቤተክርስቲያን አንጡ ስላለን ከዛ ደግሞ ክርስትና ይነሳል። ክርስቶስ ምን ብሏል? ሰው ዳግም መወለድ አለበት ብሎ ስላለን ልክ አንተ እድሜ ሲደርስ ወይንም ደግሞ የሆነ ነገር ስትደርስ ሰላት ትሰግዳለህ፣ ጾም ትጾማለህ፣ ወይንም ደግሞ ውዱ ታደርጋለህ። ሰላት ስትሰግድ ግዴታ ነው። በቃ ይሄ ሃይማኖታዊ ነው፣ ትእዛዝ ስለሆነ ማለት ነው። ትእዛዙን ለማክበር ስትል ትጾማለህ። የምትጾምበት ጊዜ ሊለያይ ይችላል። በ6 ዓመት ልጾም ትችላለህ፣ በ10 ዓመት ልጾም ትችላለህ። whatever it is ነገር ግን ታዘሃልና ይህንን ትተገብራለህ። እኛም ደግሞ ምንድን ነው እሱ ሰው አምኖ ሲጠመቅ ኃጢአቱ ይሰረይለታልም ያንን ስርዓት ይፈጽማል ማለት ነው። ዳግም እንደሚወለድ የእግዚአብሔር ልጅ መሆኑን ምን ያደርጋል? ኮንፊርም ያደርጋል ማለት ነው። እግዚአብሔር ልጅ መሆኑን ከባርነት ነፃ መሆኑን። ስለዚህ አንድ ኃጢአቱ የሚሰረይለትም በዛው ስለሆነ ማለት ነው። ለምሳሌ አንተ አምነህ ብትመጣ አሁን ሰራሃቸው ኃጢአቶች በሙሉ ይወገዱልሃል። አምነህ ስትጠመቅ ማለት ነው። ማመን አለብህ፣ ከዛ መጠመቅ አለብህ ማለት ነው። ስለዚህ ከዛ አንጻር የሚታይ እንጂ ሙስሊም ሆነ እስልምናን በውሃ እየፋቅ ነው አይደለም። ሱራ 30 ላይ ክርስቲያን እንደ ክፈተው የተፈጥሮ ሃይማኖት አይጠፋም ይላል። አንተ ደግሞ መልሰህ እስልምና ነበሩ ክርስቲያን በውሃ እያደረጓቸው ነው እያልከን ከሆነ ቁርአንህ ወይንም አላህ ዋሽቷል ማለት ነው። የተፈጥሮ ሃይማኖት አይለቅም አይጠፋም ይላል። የተፈጥሮ ሃይማኖታቸው ሙስሊም ከሆኑ በውሃ ይለቃል ካልከን እኛ የምናውቀው በውሃ ቆሻሻ ነው የሚለቀው። ቆሻሻ ነው በውሃ የሚለቀው። እስልምና ቆሻሻ ነው እስካላልከን ድረስ በውሃ ሊጠፋ አይችልም ማለት ነው። እኛ ግን ለአምላካችን የምንታዘዝበት ስለሆነ ለዛ ምን እናደርጋለን? ይህንን ልጆች ተገቢ ስለሆኑ ለእግዚአብሔር ይህንን ስርዓት እንፈጽምላቸዋለን ማለት ነው። ወደፊት ወደ እውነት ተዘንባይ የሆነህም ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ የአላህ ፍጥረት ምንድነው? የሚለወጥ አይደለም ይለናል። አይለወጥም፣ አይቀየርም። ለምሳሌ አንተ ጾታ ወንድ ነው አይደለ? ወንድ ነህ አይደል? አላህ የፈጠረህ ወንድ አድርጎ ነው አይደለ? በውሃ መቀየር ውሃ ተደፍቶ ውሃ ነክቶህ ተፈጥሮ ይቀየራል? አይቀየርም። ስለዚህ ተፈጥሮ በራሱ የሚቀየር አይደለም ማለት ነው። ስለዚህ ስርዓት ከስርዓት አንጻር ያ ይፈጸማል። ለዛ ነው እኮ አሁን ያለው ክርስቲያን ጋር ጎረቤት ነው። አንድ በቃ ጥያቄ ተመላ። አንድ ጥያቄ ይጠይቃል። አሁን ደግሞ እኛን ጥያቄ መልስ። አላህ ከፍጡር ጋር ይነካካል ወንድማችን? እሺ አልገባኝም። ምን አልከኝ? አላህ ከፍጡር ከቆሻሻ ነገሮች ጋር ይነካካል? እንዴት ብለህ ይነካል? አይነካም። ኦኬ። አላህ አደምን የፈጠረው ከምንድን ነው? አደም የፈጠረው ከምንድን ነው? ምንድን ነው ያለው? ይሄን አላውቀውም። መልስ የለኝም ነው ያለው። እንደዛ አይነት ነገር የመጨረሻ ጥያቄ ልጠይቅህ ወይ? ምንድን ነው? ኢየሱስ እኔ ጌታ ነኝ እኔን ተገዙኝ የሚለውን አንድ አሳየኝና እኔ ልመን። በቃ ኢየሱስ እኔ ጌታ ነኝ እኔን ተገዙኝ ያለበትን አንድ አሳየኝና ልመን። ምን ብለህ ነው የምታምነው? ጌታ ነው ብለህ ታምናለህ? አሳየኝ እስኪ አሳየኝ። ታምናለህ ወይ?
ለምን ሚዩት አላመንኩም ጥያቄን አሳየኝ። አመንኩም እኔ አላመንኩም ጌታ ነኝ እኔን ተገዙኝ የሚለውን አሳየኝ። ባሳይ ታምናለህ ወይ? ቅድም ብለህ ነበር እኮ ታሳየኝም የለህም ማለት ነው አይደል? ቅድም አምናለሁ ብለህ ነበር። ለምን አሁን ደግሞ አላምንም አልክ? ዝም አልክ? አምናለሁ። እሺ አምናለሁ፣ አሳየኝ። ኦልራይት ክርስቲያን አሳየው። ባይዘው መስፈርት አይደለም፣ መስፈርት አይደለም ይሄ በመሰረቱ ግን የሙስሊሞች ሎጂክ ስለሆነ ነው። አንብብ እስኪ ይሄንን እንትና አብዱ ዙም አድርገው። አንብበው። አብዱ ይሰማል? ይነበባል አይደል? አንበብኩት ነው እኮ። አንብበው፣ ጮክ ብለህ እስኪ አንብበው፣ ሁሉም ያዳምጥ። አብዱ አንብበው፣ ጮክ ብለህ። አይሰማም ድምፅ። አብዱ ሚዩት ነህ፣ ሚዩትን አንሳው። አብዱ ድምፅ አይሰማም። አንብባ። በሆዱ አንብቦ ሊወጣ እንዳይሆን ብቻ አብዱ። ኧረ አይወጣም አብዱ። አብዱ እንደዛ ታደርጋለህ? አታደርግም? እውነትንማ አትሽሹ በዚህ መጠን። እዛ እኮ ተረት ተረት እየነገሩ እኮ ስለሚዋሿቸው ነው። እዛ ስለሚያጭበረብሯቸው እኮ ነው። አትፍረዱባቸው እዚህ የሚመጡትን። ደስ የሚለው ግን እዛ ያጭበረብሯቸዋል፣ እዚህ መጥተው እውነትን አውቀው ይወጣሉ ማለት ነው። ከስር ቁጭ ብለው ይማራሉ። በጣም ብዙዎች እዛ እንደሚዋሿቸው አይደለም። እዛ በራሳቸው መጽሐፍ ቅዱስን እንደሚተረጉሙት አይደለም። እኛ ቁርአናችሁን በተፍሲር በአዲስ ነው የምንተረጉመው። መጽሐፍ ቅዱሳችንን በራሳቸው ነው የሚተረጉሙት። ይሄ ውሸት፣ ስህተት እንዲያወሩ አመች ሆነላቸው ማለት ነው። ትርጓሜዎችንን አንጥተው የቤተክርስቲያን ትርጓሜውን አምጥተው እያሳዩ አይደለም። በራሳቸው መጽሐፍ ቅዱስን ያንቦጫርቁታል ማለት ነው። እኛ ተፍሲሩ እንዲላል ሐዲሱ እንዲላል ብለን ነው። ቁርአን ብቻ ዝም ብለን በራሳችን የምንተረጉም አይደለንም። መጽሐፍ ቅዱስም የራሱ አረዳድ አለው፣ ትርጓሜ አለ። ትርጓሜውን አምጥቶ ግድ ማሳየት ይላል ማለት ነው። ስለዚህ አብዱ እስቲ አንድ ኢየሱስ ጌታ ነው በል። አብዱ እየጠበቅኩ ነው። አብዱ ካሊድ ለቃል ታማኝ ነህ ብዬ አምናለሁ። ቃል ከባድ ነው ይባላል። ቃል ቀላል አይደለም። የተናገርነው ቃል ይገዛናል። ምክንያቱም እኔ ሳልጠይቀህ ነው ያልከው። እኔ ሳልጠይቀህ ነው ያልከው። አብዱ ኢየሱስ ጌታ ነው በላ እንዴ። ወጣ መውጣቱን አለ ምን የማየው የእድሜ ልክ የቤት ስራ ጭንቅላቱ ላይ ሰጥተናል ማለት ነው። መቼም ከጭንቅላቱ ማይወጣ የእድሜ ልክ ስራት ማለት ነው። ወንድማችን አብዶ ወደ ክርስትና ካልመጣ ይሄ ቃል ይፈርድብሃል። ይሄ ቃል ይጠይቀሃል። ይሄ ቃል ይይዛል፣ ያስረሃል። ራስህ ነህ። አይ ቲንክ ሮሜ ምዕራፍ 10:9 አንዴ ክፈተው እስኪ ባልሳሳት። ይሄ ቃል ያስረሃል ማለት ነው። እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ቁጥር 13 አድርገው። ሰው በአፉ መስክሮ ይድናል። ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ለዚህ ነው መስክር ያልኩት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ። ጌታ የሚል አሳዩ ይናል። ከበደው። ለምን? ይሄ
ይሄ አጋንንት የሚቀጠቅጥ ኃያል ስም ስለሆነ ማለት ነው። ፈውስ የሚሰጣል ስም ስለሆነ ማለት ነው። የሚያድን ስለሆነ ማለት ነው። ሰው እንዴት የሚያድንን ስም ለመጥራት ይሸማቀቃል? አዳኝ የሆነን ስም ለመጥራት እንዴት ያፍራል? እዛ ቤቷቸውን ከፍተው ኡስታዞቹ መጽሐፍ ቅዱስን ከዛ ፊደል እያመጡ እንደሚያጭበረብሯችሁ አይደለም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ አምላክ ነው። እሱ የተባረከ አምላክ ነው። በስጋ የተገለጠ አምላክ ነው። ኡስታዞቻችሁ እንደሚዋሻችሁ አይደለም። ስለዚህ ሙስሊሞች ነቃ በሉ። መጽሐፍ ቅዱስ ትርጓሜ ያለው ዝም ብለው እንደሚያንቦጫርቁት አይደለም። ትርጓሜ ከፍተው ስለማያሳያችሁ ነው ብዙ ቅጥፈት እየቀጠፉ እውነት መስሏችሁ እዛ እያዳመጣችኋቸው ያላችሁት። አንዳንድ የራሳቸውንም ጠንቅቀው ማያውቁ እንመልሳለን እያሉ እዛ ሄደው ሲወዛገቡ አይታችሁ ክርስትና እንደዛ እንዳይመስላችሁ። እዛ እነሱ ጋር ገብተው ምንም ሳያውቁ የራሳቸውንም ዝም ብለው ሲያንቦጫርቁት ሄደው እነሱን እያያችሁ ክርስትና ጋር እንዳመጡ አስረው የያዛችሁ ትርጓሜ አምጥተው በስርዓት ስላላስተማሩ ነው። በተረፈ የራሳቸውን ዘገምተኞች አስቀምጠው ገስት ላይ ከዛ በኋላ ክርስቶስ ላይ እንደልባቸው ሲቀልዱ ሞክ ሲያደርጉ መጽሐፍ ቅዱስን ከዛ እዚህ እያሉ ሲያንቦጫርቁት እንደዛ አይደለም የሚፈታው። አረዳድ አለው፣ ትርጓሜ አለው። እናንተ ተፍሲር እንደምትሉ ቁርአን በቁርአን ይፈታል እንደምትሉ፣ በሀዲስ ይፈታል እንደምትሉ፣ በተፍሲር ይፈታል እንደምትሉ የእኛም እንደዛ ነው። ባይሆን እንኳን እንደዛ መፍታት ባይቻል እንኳን በስርዓት የተጻፈው ማንበብና መረዳት ጤናማ ነው። የእናንተዎቹ ግን እንደዛ አይደለም የሚያደርጉት። በጣም ያጭበረብራሉ፣ ይዋሿቸዋል። ለዛ ብዙዎች ተጫውተውባቸዋል። ለዛ ነው ወንድማችን፣ ዘመዳችን፣ ወገናችን። ስለዚህ የዛሬ ቶፒክን እንትን ስራበት፣ ክርስቲያን ኮንኮሉዥን ስራበት፣ ይብቃል። ያ በጣም ቆንጆ ቶፒክ ነበረ በነገራችን ላይ እና ትልቁን የእስልምና መሰረት ነው ያፈረስ ነው። በአጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት በአጭሩ በቁርአንና በሀዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ ይገባል። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል፣ እንደዚህ ነው፣ እንዴት ወደ ፍጡር ውስጥ ይገባል የሚሉትን፣ እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከገማ ጭቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሐዲሳቸውን። ስለዚህ ያንን ቁርአንና ሐዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው። ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ላይ ልባቸው ማለት ነው። የዛሬ ቶፒክ ያው እኔ በዚህ መልኩ አይቼዋለሁ። ሁላችሁም እንደተማራችሁበት ተስፋ አረጋለሁ። ኦልራይት ቃልና ሚስራ ፍላወር ቀጥሉ። አዴ ሚስራ አለሽ? አንከና አይደል የመጣሁት መቼ ተኛው። እንዴት አላችሁ ሰዎች? ደህና ናችሁ? ለሰላምታ ነው የመጣሽው ወይንስ እየሰማሽ ነበር? ኖ እየሰማው ነበር ከላይ ሆኜ፣ ከዛ እንዳጋጣሚ ገባው። እኛ እየበረታሽ ነው? አዎ። ኦልራይት ፍላወር ጥያቄ አለሽ? ሚዩት ነሽ እያወራሽ ከሆነ
ቃል ምንድን ነው የምታሳየው? በቃ አላግራለሁ እግራለሁ ይለዋል። እጅ አለው ነው። እና አንዴ ላውጣውና ቆይ ላሳያችሁ ከራሱ አፍ እንድስማ። ያውጡልህ እንዴ ናፈቀ። አመት ሞላው። ድምፄን ለመወረድ ነው። ወደ ዋናው መዝሙር ልገባ። አንተ አፍጥን። እኔ እያስራብከኝ ነው። በእናትህ እኔ ላይቭ ላይ ስቆይ በቃ ብላ ብላ ነው የሚያሰኘኝ። በጾም እንትን እያስባብከኝ ነው። 6 ሰዓት ሳይሆን ጨረስ አለብኝ። ስንት ጊዜ ምግብ ፍለጋ የተንከራተተ እኔ ጠግቤ መጥቼ ነው። እሺ ትልቁ ላይ አድርገኝ። የተደላደሉ የታወቀ ነው። ወልከይፉ መጅሁል እንዴት ነው የተደላደሉ አናውቀውም። አላህ እንዴት እናውቀዋለንና ለይሰ ከሚስሊሂ ሸይእ ለእሱ አምሳያ የለውም። ወልከይፉ መጅሁል ወልኢማኑ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወሱአሉ አንሁ ቢድዓ እንዴት ነው ብሎ መጠየቅ ቢድዓ ነው። ሰለፎች የማያውቁት ጉዞ ነው። አንተም በፈተናው ሲወደቅ ነው ውጣልኝ ያሉት ኢማሙ ማሊክ። ለአላህ አለኝ ያለውን አለው እንላለን። እንዴት ስንባል ግን ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር። እና እንዴት ብሎ ግን ቢዲያ ነው መጠየቅ የለብህም። በቃ አለው ብለህ ተቀበል። እና ምንድን ነው ያልገባኝም፣ እንዴት ነው አትጠይቀው? አካል አለው ተደላደለ ከተባል ፊዚካል ቦዲ ከሆነ እንዴት ነው ብለህ መጠየቅ አለብህ። አትጠይቁ ብለዋል ነብያችን፣ ይለዋል አትጠይቁ ብለዋል። አትጠይቁ ካሉ በኋላ ለምን የምትጠይቀው? አንተ ማን ስለሆንክ ነው የምትጠይቀው? እና ዝም ብለን ይሄን ግድግዳ እያየኸው ነጭ ነው 1000 ነጭ ነው ነብዩ መቶ ጥቁር ነው ካሉ ልቀበል? ጥቁር ነው በቃ ነብዩ ካለ አንተ ከነብዩ ትበልጣለህ ማለት እንግዲህ ፀሐይ ጭቃው እንትን መሬትን እየዞረች እያዩ ጭቃ ውስጥ ነው የምትገባው ተቀበል ስትለኝ ይከብዳል። ሰው ሆኜ ታዲያ አላወቅም። አንተም ጮረቃው ስገባ እንጂ ብዙ አሳዎች እዛ ሄደው ሲበስሉ አላየህም? ውሃ ውስጥ መጣ ስገባበት አንተ አላየህም ማለት ቁርአን ውሸት ነው ማለት አይደለም። ሱብሃንአላህ። እሺ በቃ ተቀብለናል። ምን አማራጭ አለን? ውረድ። ገና ማይክ ያነሳል ወሬ ሊያወራ ማለት ነው። ኤኒዌይስ ሉክ ዋናው ኢንቴንሽናችን ምንድን ነው? እሱ ሙስሊሞች ደጋግመው ቁርአኑን ክሌም ስለሚያደርገው ከመቆሸሽ አንጻር ነው የሚያየው፣ በስጋ መገለጥን ማለት ነው። ሰው አምላክ በስጋ መገለጥን ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደ ወይ ቀልድ እናንተ
ስታክ አድርጌ ነበር። ስታክ አድርጌ ነበር። ኦኬ፣ አሁን የሚሰማችሁ ከሆነ ሎክ በደንብ አስተውሉ። እያልኳቸው ያለሁት ምንድን ነው? እነሱ ለዘመናት የክርስቶስን በስጋ መገለጥ ለመቀበል የሚከብዳቸው በስጋ ከተገለጠ ኦኬ ቆሻሻ ነገር ይነካዋል ምናምን ምናምን የሚሉ ነገሮች ነው። አምላክ እንዴት ወደ ፍጡር ውስጥ ይገባል ምናምን፣ እንዴት በማርያም ማህፀን ውስጥ እንዴት ከሴት የተወለደ ምናምን ሞቅ ያደርጋሉ። ማርያም እኛ ከምንም በላይ ንጹህ ነች ብለን እናምናለን ማለት ነው። የትኛውን ፍጡር በእሷ ሌብል ያለ ንጽህና ያለው የለም። አላህ ሰማይ ውስጥ የሚገባ ከሆነ አላህ ሰማይ ውስጥ የሚገባ ከሆነ የመጠን ጉዳይ ይሆናል ማለት ነው። አላህ ትልቅ ሆድ ውስጥ ገባ፣ ሰማይን እንደ ሆድ አስቡት። ማርያም ሆድ ውስጥ መለኮት ገብቷል፣ ቃል በስጋ ተገልጧል፣ እንዴት ከሷ ተወልዷል፣ ስለዚህ እንደቆሽሿል ምናምን የሚል እሳቤ ስላላቸው ማለት ነው። አደፍ ጉድፍ ያለባት አይደለች ማርያም። ልዑል ማደሪያውን ቀደሰ ስለሚል ዳዊት ማለት ነው። ጠብቋታል፣ አንጽቷታል፣ ቀድሷታል፣ ማደሪያው ትሆነው ዘንድ መርጧታልና። ስለዚህ ንጹህ ነች እሷ። እነሱ ጋር ስንመጣ ታዲያ እንደዛ ከሆነ በስጋ መገለጡ መለኮት በስጋ የመለኮት ሙላት በስጋው መገለጡ እንዲህ ይከብደናል ካሉ ጭቃ አብኩቶ ሲሰራስ፣ ሰማይ ውስጥ ሲገባስ፣ የቂያማ ቀን በጣቶቹ ምድርን ሰማይን ሲይዝስ፣ ዛፎችም ሌሎች ፍጥረታትን ጣቶቹ ላይ ሲይዛቸውስ፣ በእጁ ሲይዝ፣ ምክንያቱም ሊተራል ነው ብለው ስለሚያምኑ ማለት ነው። ተነካካ እኮ ስቲል መለኮቱን አይነካውም ያሉት አካል ነካው እኮ። መለኮት ስጋን ተዋህዶ በስጋ መገለጡ ከቀፈፋቸው ጭቃ አብኩቶ መስራት ውስጥ በእጁ የሰማይ ሆድ ውስጥ ከገባስ ማርያም ወልዳው እንዴት ፈጣሪዋ ሆነ? ሰማይ ሆድ ውስጥ እንዴት ሆኖ ሰማይን ሊፈጥር ቻለ? ሰማይ እኮ ጠቅልሎታል ማለት ነው። እንደዛ ኖ ተጠቅልሎ ብቻ አልገባም የሚል እንደው ከመጣ እንኳን እኛም መለኮት ተጠቅልሎ መጥቶ እንደ ማርያም ሆድ ውስጥ ገባ አለቀ ምናምን ብላ ነው ርቀቱን ሳይለቅ በተለየ አካሉ ቃል ስጋ ሆነ ብለን ነው ምናምን ስቲል በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስም ውጭ ያለው ማለት ነው። ፈረሰ ሲፈረሰ በሉ ለዘመናት የሚኮሩበትን ቶፒክ ነው ያፈረስንባቸው። ባይዘ የሚኮሩበትን ቶፒክ አፈረስ ነው ማለት ነው። ከመቆሸሽ ጋር የተያያዘ የሚኮሩበትን ቶፒክ አፈረስ ነው። ምክንያቱም የኛ አምላክ መንፈስ ነው። መንፈስ እንደመሆኑ ደግሞ ቦዲ የለውም። ቦዲ ከሌለው ደግሞ እሱ ሁሉን ይቀድሳል፣ ሁሉን ያነጻል እንጂ የሚቆሽሽ አካል የለውም። የእነሱ ግን የሚታይ ስለሆነ የሚተጣጠፍ፣ የሚቀመጥ፣ የሚነሳ፣ የሚሄድ፣ የሚቆም ስለሆነ ቦዲ ስላለው የማንንም ባይመስልም እንኳን ሊቆሽሽ ይችላል የነሱ፣ የኛ ግን ሊቆሽሽ አይችልም። ስለዚህ እንደዛ ነገር ነው። ይበቃችኋል ዛሬ። እሺ ፎቶ አንሱ። ናና ፎቶ አንሹ። ካሜራማን ማን ነው? ጉንፋን ነገር ዞኛል ጠቁረሃል እያሉኝ ነው። ጠቁር ያለዋ አየሩ ትንሽ አልተስማማኝም። አሁን ላይ የአየር ጉዳይ ተቀያይሮ ነው። እስኪ ፎቶ አንሳ። እንደ ስፖርተኛ ይህን ላኪ ቆርጠ ላክለት። እንደዚህ አድርግና ቆይ እስኪ ይደነግጣል። እሱ ደግሞ ልወጣጠርበት ትንሽ ኩሻፕ ልስራ ላሳያችሁ። ቆርጠ ትልክለት አለ ኩሻፕ ልስራ። ስንት እስኪ 100 ጧጧጧ 100 ላድርግ። ፌንት ከነቀልኩስ አክሊለ ማርያም እርግጠኛ ነኝ የራሱ አኬ ነው። ይሄ በሴት ስም መጥቶ ነው። ቼክ አድርጉልኝ።
ሊሄድበት እንደ እንደዚህ ስፖርት የተውኩት እኮ በቃ በውስጥ መጥቶ እኮ ለመነኝ፣ ፋይቱን ምናምን ለመነኝ። ይቅርብኝ አልችልም አለ። ፈታሁት። አሳዘነኝ። ዳን ደሩ